ዳሯ እሳት ማንም ለመውረር ያሰበ ሁሉ የእሳት ወላፈን የሚፈጀው ከንደብርቱ ጠላት የሚያርበደብድ ሰራዊት ያላት በላዋላዊነቷ የማትደራደር በጽኑ መሰረት ላይ የቆመች ሀገር ኢትዮጵያ ከመቼውም ጊዜ በላይ በጸጥታ ተቋማት ራሷን አደርጅታ ለጠላት የማትመች ሀገር ሆናለች። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ለመከላከል የሚያስችል ብቃት እየገነባን ያለነው ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። የዘመናችን የጸጥታ ተቋማት ካሁን ቀደም የነበራቸውን የሰው ኃይል ጥገኛ አሰራር በቴክኖሎጂ በመተካት ላይ ይገኛሉ። ሀገራችንም የጸጥታ መዋቅሯን የቴክኖሎጂ አብዮት እንዲታጠቁ አድርጋለች። አሁን ላይ በጣም ዘመናዊ የሆኑ ትጥቆች የኢትዮጵያ ፌዴራል ፖሊስ ባለቤት ሆኗል። እነዚህ አቅሞች እንደ ሀገር ብቻ ሳይሆን ለቀጠናውም ለሚኖር አጠቃላይ ኢትዮጵያ ትልቅ ሀገር ነች። ትልቅ የአፍሪካ ቀንድ ከሁሉም ጋር የምትዋሰን ሀገር ስለሆነች ከ6 የአፍሪካ ጎረቤት ሀገራት ጋር የምትዋሰን ነች። ጠንካራ የፖሊስ ኢንስቲትዩሽን ሊኖራት ይገባል። ያንን የሚመጥንና ወደዛ እያደገ የሚሄድ ተቋም እየተገነባ ነው ያለው። ወዲህ በጦርነት የሚገኝ ትርፍ እንደሌለ ዘመናት የፈጀው የኢትዮጵያ የጦርነት ታሪክ ሲያስተምረን የሚዘረጋ ፈሙዝ የሚመዘዝ መውዜር አይኖርም። ይህን የተረዳው መንግስት ከመማዘዝ ውይይት ይቅደም፣ ከስብራት ስክነት እናስቀድም እያለ ነው። ያረጀ የፈጀ የፖለቲካ ርዕዮት የሚከተሉ የፖለቲካ ፓርቲዎች ይህንን የሚቀበል ልቦና ባይኖራቸውም ቅሉ የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። በሰሜኑ ጦርነት የደረሰው ጠባሳ በውል የተረዳው መንግስት ከተሸናፊው ጋር ቁጭ ብሎ መክሮ በትግራይ ክልል መሰረተ ልማት እንዲሟላ በርካታ ስራዎችን ሰርቷል። ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል። በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። የኢትዮጵያ ሰላም በአንጻራዊነት መሻሻል አሳይቷል። ከ50 ሺህ በላይ የምርጫ ጣቢያዎች ያላንዳቸው የጸጥታ ችግር ምርጫን ማከናወናቸው ለዚህ ምስክር ነው። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50 ሺህ በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እንብዛም የሚታይ ችግር የለም። የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ይበልጥ በመወያየት በመነጋገር በመመካከር በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል። የኢትዮጵያ ሰላምን ለማጽናት የታጠቁ ኃይሎች ጋር የሚደረጉ ውይይቶችና ንግግሮች ተጠናክረው ይቀጥላሉ። ኦሮሚያ ውስጥ ያሉ የታጠቁ ኃይሎች፣ አማራ ውስጥ የታጠቁ ኃይሎች ብዙዎቹ የተደራደሩ የተመለሱ ይገኛሉ። የቀሩ ወንድሞቻችንም በዚያ መንገድ እንዲመለሱ ነው የምንፈልገው። በእኛ በኩል ያለው ፍላጎት እሱ ነው። ለምን? ስለማያዋጣ ወደ ድል ስለማይወስድ ተነጋግረን በጋራ ሀገር ማነጽ መገንባት ይሻላል የሚል እምነት ነው ያለን። ይሄንን ማጠናክረን እንቀጥላለን።